ብትሆኑ ከይን ማስረጃ ስናሳይ እኮ እንደዚህ ያነበረ መሆን የነበረበት። ይሄ ምን አይነት መረጃ ነው? እሺ ቀኑን መረጃ እሺ እኛ ቀኑን እናስተካክለዋለን። እሺ ችግር የለውም። የእሱም ልጅ ላይ የእሱ ልብስ ብቻ ነው። የኔም ልብስ ነበር፣ የኔ ልብስ አልተነካም። ለይተው ልብሱን አውቆት የእሱ ልብስ ቀዶ ይዞ ወጥቶ ነው። ታዩት ቪዲዮን እንኳን አሳያችኋለሁ። ውዝግብግብ እያለ ነው ያለው። እንደዚህ ይሁንክብን ነው እኛ ላይ እኛ ልቆ ጠላት ያረከኝ እኔ መልአክ አይደለሁም እኮ ሰው ነኝ አይደል እንዴ? ድንበሬን የምታልፊብኝ ከሆነ ልቀየር እችላለሁ። ምንድን ያለው? እሺ ተወው እኮ እንሂድ። ኦኬ ቁራል ተስቀረብኝ ነው። ደስ ይለኛል። ቤት ስራ ቦታ ነኝ። አሁን ስራ ልሄድ። የምን ስራ ነው ያለው? ስራ አቁማ እንደሆነ የምናውቀው አይደል እንዴ? ስራ ልሄድ። ያልወደድኳትም ለፈለክ አይጠበቅብኝ። እሺ አታስረዳኝ። ሲጀምር እኮ ጤነኛ እኮ አይደለም እኮ አንተ። በጣም ጤነኛ ነው ልከራከር የምችለው ጤናማ ከሆነ ሰው ጋር ነው። እውነቱን ነው። ወረቀት ባላ አናቃቸው። እንዴት ነው መጣቃቸው? በእናታቸው እንደዚህ አልነበሩም። አናቃቸው። በቃ ያ የምናውቃቸው የተደበቀ ማንነታቸው ነበር። ታውቂ ነበር እንጂ በዚህ አይነት ማንነት እኔ አላውቃትም። አንተ ከኔ ተልክ ማቹር የበሰልክ ሰው ነህ በደም። ስለዚህ እኔ ቃል ልግባለህ፣ አንተ እንሂድ ተቃርቶ በጤናማ ከሆንክ እኔ እንደምለው ይሄ ነገር ድግምት ካልሆነ እተውሃለሁ። ሰላም ውድ የዩቲዩብ ቻናል ቤተሰቦቻችን፣ ዛሬም በሌላ በአዲስ ቪዲዮ ተመልሰናል። እንግዲህ ዛሬ ትንሽ ደንግጫለሁም ተመልካቾቻችን እና ምን እየተፈጠረ እንደሆነ የሆነ ግራ እየተጋቡበት ያለው ጊዜ ላይ ነው የምገኘውና ላይክ ማመንም ፈልጋለሁ አለማመንም ፈልጋለሁ። ውዝግብግብ ብዬ ነው እንግዲህ ተመልካቾች ወደ እናንተ የገባሁላችሁና እንግዲህ ያው ከሰሞኑ ባልፈልጎም እንግዲህ የተፈጠሩ ነገር አይታችኋል። በቃ አስፈላጊውን ነገር አድርጌያለሁ ብዬ አስባለሁ። ቶፋንም ሆነ ማርያም እዛ ቤት ስር እንግዲህ እኔ ልክ ያልሆነ ነገር ወይም ደግሞ ራሳቸው የሚያውቁትን ነገር ያላመኑበትን ነገር እያደረጉት ነው ያሉት። ብለን እምቢ ብለናቸው እንግዲህ ከቤት ተሰጥቼው ነበርና እንግዲህ ተመልካቾች እዛ በነበርኩበት ሰዓት ላይ እስቲ አንድ ነገር ምን እየተፈጠረ ነው እነዚህ ሰዎች እንደሚባሉ ሌላ ነገር አላቸው ምናምን ብዬ እንግዲህ እዛም ካሜራ አለ ቶፋ ጋር እንደምታውቁት ሴኩሪቲን ካሜራዎችን ቼክ እያደረኩ በነበርኩበት ሰዓት ላይ ተመልካቾች ማይታመን ነገር ነው ያየሁት። ማለት እንዴት ልበላችሁ እርግጠኛ አይደለሁም፣ ግን ከዚህ በላይ ደግሞ እርግጠኛ መሆንበት ምንም አይነት ነገር የለም። ቆይተ ቪዲዮውን ደግሞ በደንብ አሳያችኋለሁ። እዚህ ጋር ቪዲዮ ላይ በደንብ አስገብቼ በደንብ አሳያችኋለሁ ያለውን ነገር። አንድ ሰው ማንነቱ ማይታወቅ ራሱን ሸፋፍኖ ምናምን ነገር እዛ ቤት ስር ገብቶ ምንም ዕቃ ሳይወስድ እንግዲህ ሌባ ነው ቪሌን ነው ማንም አልነበረም ማንም አለመኖሩን አውቆ ነው የገባው። እንግዲህ ምንም ቁልፍ አልሰበረም። እሱ ራሱ የሚያጠራጥር ነገር ነው ወይ ውስጥ ያለ ሰው ቁልፉን ሰጥቶት ምናምን ካልሆነ በቀር እንግዲህ ምንም የተሰበረ ነገር የለም፣ ማንም ያወቀ ነገር የለም። ሴኩሪቲን ካሜራውን ግን ስናየው የተፈጠረው አንድ ማንነቱ ያልታወቀ ሰው እንግዲህ ተመልካቾቻችን ራሱን ሽፍርፍና አድርጎ ምናምን ወደ ውስጥ ሲገባ ነው የሚታየውና ምንም ዕቃ አልወሰደም። ምንም ነገር ሳይወስድ የቶፋን ልብስ ብቻ ቀዶ ይዞ ወጥቶ እንግዲህ ይሄ ነገር የተፈጠረው ቀኑን ለማየት ስሞክር ከመሪየም ጋር ከመጋባቱ ከአንድ ቀን ከሁለት ቀን በፊት ነው ቪዲዮን ከማድረጉ ሶ አንድ ቀን ወይ ሁለት ቀን ኦልሞስት በጣም ከሄደ 3-4 ቀን ቢሆን ነው ቀኑ ኤግዛክት ቀኑ የነሱ መወቃቸው ግን በስንት መሰላችሁ የነሱ 4 ቀን ከ4 ቀን ወይ 3 ቀን ይኖራል እንደዛ ማለት ነው። ሶ ያ ሌባ ድንገት የገባ ነው ልል አልችልም። ማለት በቃ አይሙሪ አንድና አንድ ያመነ ያለው ነገር በቃ የልጅ ድግምት ተሰጥቶበታል። ምንኖረውም ነገር ምንም ነገር እየሰማ አይደለም፣ ድንዝዝ ይላል። በቃ ላይክ ድሮ የምናውቀውና አሁን ያለው ቶፋ ጭራሽ አይገናኝም። የሆነ ነገር ስሉት በጣም ቶሎ አግሬሲቭ የነበረ የሚያደርገው ነገር በደንብ የሚያውቅ ሰው፣ አሁን ግን የሆነ ሰው እንደዚህ እናደርግ ብቻ ስላሉ እየተመራ ነገር ነው። እንዲህ በአንድ ሆኖ ትዳር እያለ ያለው እሱ ነገር ራሱን እየቻለ ቤተሰብ ጋር እየተስማማ አይደለም፣ ከኛ ጋር እየተስማማ አይደለም። በእምነትና አንዴ ነክቶት እንኳን የማያውቅ ልጅ አንቆ ነው ያገኘ ነው። ሶ ይሄ ሁሉ ነገር ራሱ ጥያቄ እየፈጠረብኝ ነበር። እንግዲህ ይሄ ሰውዬ ማንነቱ ያልታወቀ ሰውዬ ገባ እዛ ቤት ስር ምንም አልሰበረም። እንግዲህ ቁልፍ ኬት እንዳገኘ እንግዲህ ያው ሌባ ነው እንዳይደል እንግዲህ ሰብሮ አልገባም። ሰብሮ ቢገባ የሚያንስ እናቅ ነበር እናመለክት ነበር። ምንም የተሰበረ ነገር የለም። ቁልፉን ከፋፍቶ ምናምን ገብቶ ምንም ዕቃ ሌባ እንኳን ቢሆን ምንም ዕቃ አልወሰደም። ብዙ የሚወሰዱ ዕቃዎች ነበሩ። ምንም ሳይወስድ መኝታ ክፍል ገባ፣ የእሱን ልብስ ቀዶ ይዞ ወጣ። ሶ ከዛ በኋላ ነው እንግዲህ ይሄ ነው ሶ ስለዛ ነው አይምሮ አንድና አንድ ነገር እየመጣልኝ ያለው ይሄ ልጅ የሆነ ነገር ተሰብቶበታል። እንግዲህ እና አብርሽንም ታሪክ አይተናል። ሶ ስለዛ የእሱም ልጅ ላይ የእሱ ልብስ ብቻ ነው የኔም ልብስ ነበር የኔ ልብስ አልተነካም። ለይተው ልብሱን አውቆት የእሱ ልብስ ቀዶ ይዞ ወጥቶ ነው ብታዩት ቪዲዮን እንኳን አሳያችኋለሁ። ውዝግብግብ እያለ ነው ሄደውና ተመልካቾቻችን እሱንም ጠርቼዋለሁ። በእምነትም እንግዲህ ይኸው እየታገችኝ ነው፣ በእምነትም እየመጣች ነው። ሶ ያለውን ነገር እሷን ማሳይጋታለሁና በጣም ግራ የተጋባሁበት ሰዓት ላይ ነው የምገኘው። ይሄ ልጅ በቃ ጤናው እንደዚህ የመሆኑ ምክንያት አንድና ሁለት የለውም። ይሄ ልጅ ድግምት ተሰርቶበታል። እንግዲህ ይሄ በዛ በተፈጠረ በነጋታው ምናምን ነው እንግዲህ መሪየምን ካላገባው እያለ ያለ። እሺ ማን ልጠርጥር? ልጁ እንደምታዩት እንግዲህ እናንተም እያላችሁ ነው፣ ኮሜንት ላይም እያየሁ ነው። ቶፋ እንደዚህ አይደለም ምን ሆነ ነው እያላችሁ ነው ያላችሁት። እንደውም እኔ ኮሜንቱን ምናምን ሳይ ራሱ እየመጣልኝ ነበር ይሄ ልጅ እንደዚህ ያምር ልውሰደው እንደ ቁርአን ላስቀራበት እያልኩኝ ነበር። በዛ ማለት ደግሞ እንደዚህ አይነት ደግሞ ሴኩሪቲ ካሜራ ሳይ ደግሞ ጭራሽ ይሄ ሌባ ነው እንዳልል ምንም ነገር አልወሰደም። የሱ ልብስ ቀዶ ነው ይዞ ወጣ። ሶ ስለዚህ ተመልካቾቻችን እንግዲህ ያው ቶፋም እየመጣ ነው። በምን ቀረም ብላ ደርሳለች። ሰዓቱም እንግዲህ ሄደ ብሏል።
እስቲ ምንድነው የተፈጠረው ምን የሚለው ነገር ለማሳየት እሞክራለሁ። ቤት ነው ሰላም ፈለክ? አዎ እንግዲህ ያው ምን እንደምልሽ አላውቅም። ብቻ ምን ነው አንዳንድ እየተፈጠሩ ያሉ ነገሮች አሉና ምንድነው? ቆይ ትክፈትልሽና አሁን ቶፋን ካስወጣሁት በኋላ እዛ ቤት እንዳለው ታውቂያለሽ። ሴኩሪቲ ካሜራዎቹ ምናምን ነገር ቼክ እያደረኩ ነበርና እና ያገኘው ነገር አለ። አዎ የሚያጠራጥር ነገር አለ። በዛ ላይ ደግሞ ቶፋ እንደዚህ ባህሪ የመቀየር ምክንያት ራሱን የቻለ ነገር አወዛጋቢ ያለ እንግዲህ ይሄን ቪዲዮ እስቲ ቪዲዮ እንግዲህ በደብቅ ካሜራ የተቀረጸ ነው። ሴኩሪቲ ካሜራ ያገኘው ልጅ ነው። ማንነቱ እንደዚህ ተሸፋፍኖ ነው የገባው። ገብቶ ምንም ዕቃ አልወሰደም። ገባና የቶፋን ልብስ ቀዶ ብቻ ነው ይዞ ወጣው። ይሄ ቪዲዮን እያየሁ ሰው ተመልካቾቻችን፣ ይሄ ልጅ በቃ የሆነ ሰው ማለት ይሄ እንትና ብዬ ስም ማጥፋትም አልፈልግም። ማን እንደሆነ ራሱን ያውቃል። እናንተም ታውቁታላችሁ። ምንም ዕቃ አልነካም። ምንም ዕቃ የወሰደው ነገር የለም። ቀጥታ መኝታ ክፍሉ ነው ያውቃል። እየቀደደ አይደል? የቶፋን ልብስ ነው እንግዲህ። ስለዚህ ግልጽ ነው እኮ ይሄ። እኔ አሁን እስቲ ቶፋንም ጠርቼዋለሁ። እንግዲህ ከዚህ በላይ ምንም ልለው አልችልም። ይሄን ነገር አሳግቼው ማያምንልኝ ከሆነ ማለት በቃ በጤናው አይደለም። ደግሞ ማንም በሌለበት ነው የገባው። ማንም የለም። ፕላስ ደግሞ ሲገባ ምንም እንትን ያለ ነገር የለም። ምንም ነገር አልሰበረም። እንዴት ሊገባ እንደቻለ ራሱ በሩ ምናምን ነገር ኦልሬዲ ምንም የሚሰበር ነገር የለም። ቀጥታ ነው የገባው። በዛ ላይ ደግሞ መኝታ ክፍሉ ጋር እንዳለ ያውቃል። ምንም በቃ ያንዱ ነገር አጥንቶ ነው የመጣው። መሄድ ያለበትን የቱ ጋር ምን እንደሚገኝ በደንብ ያውቀዋል። እየፈለገ አልነበረም። ቪዲዮውን ታዩታላችሁ። ቀጥታ ነው የገባው። ቀጥታ ገባ። እዛው ምናምን አገኘ ምናምን ልብሱን ይዞ ምናምን ቀዶ ይዞ ወጣ። ስለዛ ይሄ በተፈጠረ እንግዲህ ቀኑንም ለማየት ሞክሬያለሁ። ይሄ ማለት ከመሪየም ጋር ኦልሬዲ ምንድነው ቪዲዮን ያደረገለት አካባቢ ወይም ደግሞ ስሜቱ የተቀየረበት አካባቢ ነውና ላልጠረጠርበት የምችልበት ምንም አይነት ምክንያት የለኝም። የፈለገ ነገር ሊሰማት ይችላል፣ ቤተሰቦቿ ሊደብራቸው ይችላል ምናምን፣ ግን አማራጭ የለኝም። ልጁ እንደዚህ መቀየር ፕላስ ደግሞ ይሄ ነገር እንደዚህ ተፈጥሮ ምን እንበል አይደለችም እንዳለ ራሱ ምንድነው በደንብ ግልጽ ነው። አስቦበት እንደገባ ያስታውቃል። አንደኛ ነገር በሩም አልተሰበረም። ቀጥታ ነው የገባው። እንደገና ደግሞ የቶፋን ቲሸርት ብቻ አንድ ቲሸርት ነው ደግሞ ቀዶ የወሰደውና የቀደደውን ጨርቅ ብቻ ነው ይዞ የወጣው። እንግዲህ ተመልካቾቻችን ምን እሺ ነው በል ቀጥታ ልብሱን ነው የነካው። ፕላስ የሱ ልጅ እንደዚህ ባህር መቀየር በቃ ድግምት ነው የተሰራበት። ይሄ ልጅ በጤናው አይደለም። ከዚህ በላይ ምንም አይነት ማረጋገጫ አልፈልግም። እኔ እኮ ምን ሆኖ ነው እያልኩኝ ነበረ። ለምንድን ነው አንደርስታንድ የሚያደርገን እያልኩኝ ነበር። ለከውዶ አይደለም ባህሪው ተቀያይሯል። ምናውቀውና አሁን እየተፈጠረ ያለው ነገር ጭራሽ ሌላ ነው። ፕላስ ደግሞ የዚህ ደግሞ የተቀረጸበትን ቀኑም ሳይው ተመሳሳይ ቀን ነው። በልብስ ድግምት ይሰራል ማለት ነው። በተለያየ ነገር ኦልሬዲ እሱም ማግኘት በሚቻልበት ነገር ወይም ደግሞ ከሱ ጋር ሊገናኝ በሚችል ነገር ልብስ ሊሆን ይችላል፣ ፀጉር ሊሆን ይችላል፣ የተለያዩ ነገሮች ብቻ እሱ ሊያገኘው የሚችለው ነገር ላይ በሱ ይገኛል። የተለያየ ነገር ይሰራሉ። እዛም በፎቶ ሰርቶ የለ እንዴ አብርሽ ላይ በልብስ እንዴት ገረመሽ? ፎቶውን እኮ ሰርተውበታል እኮ። ስለዚህ ቀጥታ ድግምት ነው የተሰራበት ማለት ነው። ያው ቶፋን መጣ እንግዲህ ተመልካቾቻችን፣ ያው እየመጣ ነው ቶፋን። እሺ ጥሩ ላይ አይደለንም ያለ ነው እና እንዴት አንደርስታንድ እንደሚያደርገኝ አላውቅም። ያው እንደማይረዳኝ አውቃለሁ፣ ግን የፈለገ ነገር ቢሆን ከዚህ በላይ ምንም አይነት አማራጭ የለኝም። ከዚህ በላይ መረጃ የለም ያለው ነገር በደንብ አስረዳው። ይሄን አይተው ከቤት እንትን ከሷ ካልተለየ ብቻውንም ነው የጠራሁት። እንግዲህ ያው እነሱም እንዳይመጡ ብዬ እሺ እንደው ራሱ አላውቅም። ሰላም አስጨንቋችሁ አስጨንቀን በምን አስጨንቀን? እሺ ምን ነበር ሚድ ይፈርምል አምነበትም። አሬ እኔ የካርታው ነገር ተው በእናትህ እንትን በእናትህ ምንድነው እኮ ከቤት አስወጥተኝ ተው ነገር አለ። እኔማ ቆንጆ ቤት አግኝቻለሁ። ከዚህ በኋላ መምጣት አልፈልግም። ቤቱ ላይ መመለስም ትችላለህ። እኔ አልፈልገውም። ቤቱንም እኮ እየኖርኩበትም አይደለም። ሲቀጥል ግን አሁን የፈለኩ ለሱ ጉዳይ አይደለም እና አሁን ሌላ ነገር መወራራትም አስፈላጊ አይደለም። እሺ ለምንድን ነው የፈለከኝ? ተረጋጋ እስቲ። ከመጣ አንዴ ቃል ሆነማ ፈልጌ ነው ለጉዳይ ስለፈለኩ ነው ለብቻ እንድትመጣ የፈለኩት። አሁን ምን አለ መሰለህ አሁን እሺ ታጅቤ ነው የመጣሁት። ምንድን ነው ማለት ፈልገህ? እሺ አሁን ምን አለ መሰለህ ጉዳይ ንገረኝና ልሂድ። እኔ ስራ አለብኝ። ለምፈርምልህ መስሎኝ ነበር የመጣሁት። እሺ አሁን ይሄ ምን አለ መሰለህ አንተ ጋር በነበርኩበት ሰዓት ላይ ቀጥታ ወደ ጉዳይ ነው የምገባው። ምንም አንስዘው ነገርም አይኖርም። አንተ ጋር በነበርኩበት ታይም ላይ አንዳንድ ጠራጣሪ ነገሮች ስለነበሩ አጠራጣሪ ነገሮችን ቼክ እያደረኩ ነበር። ያንተ ባህሪ እንደዚህ መቀየር
እንድንቀየር ነው ይባል ከዚህ በላይ እኔ አልገባኝም። የኔ ባህሪ ምኑ ነው የተቀየረው? ሁሉ ነገር ተቀየረ። እንዴት ቱፋ እንደዚህ እየሆንክብን ነው እኛ ላይ? እኛ ድንበር ሲታለፍብኝ እኔ መልአክ አይደለሁም እኮ ሰው ነኝ አይደል እንዴ? ድንበሬን የምታልፊብኝ ከሆነ ልቀየር እችላለሁ። ምንድን ያለ ሶሽ እሷ ምንድን ድንበር ነው ያለፈችበት? የኔ የምላትን ሴት ፍቅረኛዬን መታብኛለች ጎትታ። ያው ፍቅረኛ ያደረካት ነገሩ ብዙ ነገር ሊያደርግ ይችላል። ፍቅረኛዬም ነች፣ ከዛም ሲያልፍ ደግሞ ሚስቴ ነች። እሺ እንደዚህ የሚልበትን ምክንያት አሳየሽ። እሱ እንደዛ ብለሃል አይደል? ፍቅረኛዬ ናት የሚልበትን ምክንያት አሳየሽ። ስለዚህ አንተ ከመሬት ተነስተህ አይደለም እንደዚህ አይነት ስሜት ስለ የገባኸው። ከመሬት ተነስቼም አይደለም ማንም በሌለኝ ሰዓት ላይ በጣም በተጨነኩበት ሰዓት ላይ ህይወት ባስጠላኝ ሰዓት ላይ መታ አለውልህ ያለችኝ ሰው ነች። ባልገባኝ መልኩ ቴራፒ ስትሰጠኝ ወይም ደግሞ ህክምና ስትሰጠኝ የነበረች ሰው ነች። ስለዚህ ከመሬት ተነስቼ አይደለም የወደድኳት። አዎ ልክ ነህ። ከመሬት ተነስቼ እኔ ሰው ልወድ አልችልም። እኔ ሰው ሳይወደኝ እኔ ልወድ አልችልም። በቃ ተፈጥሮ የሆነው ማለት ነው። እዚህ በጣም እንደምትወደኝ እርግጠኛ ሆኜ ነው የወደድኳት። ስለዛ ደግሞ ለአንተ ፕሩፍ ማድረግ አይጠበቅብኝም። ዝምድና ሌላ ነገር ነው፣ ጓደኝነትና ፍቅርና ትዳር ደግሞ ሌላ ነገር። ስለዚህ አታነካካ። አሁን ላይክ አንተ ለኔ ሐሳቢ ምናምን ነገር ሆነ የቀረብክ አታስመስለው። ብታስብልኝ እኔ የምወደውን ብትወድልኝ ነው። ስለዚህ አንተ የምትወደውን አለመውደድ አላስብልህም ነው። አዎ ታስብልኝ። እሺ እንደፈለክ ማሰብ ትችላለህ። እሺ ሶፊያ ሳየው ይሄን ቪዲዮ እሺ አላይም። ፋላንተ ነው ያው አላታለው ምትላትን ሴት እንደማየት አለበት። አላይም። ለምንድን ነው የማየው? የእናንተን ድራማ ከዚህ በፊት ያደረጋችሁት ነገር በቂ አይደለም እንዴ? አዎ ቆይ ምን አሳየኝ? ምንድን ነው መረጃ ይዛችሁ የመጣችሁ ሰዎች አሁን ምንም ነገር ልታመጡ ትችላላችሁ። ምንድነው ያልከው ያለው? ይሄ ምንድነው ቪዲዮ? ምንም ይሁን አላይም እኮ ሲጀምር እርግጠኛው የምነግርህ ማለት ነው መርየምን ሊያስተች የሚችል ነገር ይዘህ መጥተህ ነው። በቃ ሌላ ምንም ከዛ ውጪ ልታሰብ አትችልም። ጭንቅላትን አውቀዋለሁ። እውነታውን ታውቃለህ ማለት ነው። በዚህ ልክ እንደዚህ እሷን ያመንካት ቆይ ለምንድን ነው እንዴ? ቆይ እሷ ላትታመን የምትችልበት ምክንያት አለ? ምን መፍጠኑ? ምኑ መፍጠኑ? ያንተ እንደዚህ ቶሎ እንደዚህ መሆን እንደማትፈልጋት እያወቀ ለራሷ ሴት ነች። ታዲያ ከሷ ጋር ልክማማ እንዴ? በቃ ትዳር ላድርገው፣ ኦፊሻል ላድርገው። ሲጀምር እኔ ማግባት የምፈልግበት ሰዓት ላይ ነው ያለሁት። ስለዚህ ለማግባት እንዴ የኛ እናት አባቶቻችን እኮ ከሁለት ቀን ከሶስት ቀን በላይ እኮ አልተያዩም እኮ አይደል እንዴ? በጣም ስኬታማ ትዳር ነው የመሰረቱት። እኔ እና እሷ ከልጅነት ጀምሮ እንተዋወቃለን። ቤተሰቦቻችን ከቤተሰቦቻችን ጋር ይተዋወቃሉ። እኛም እርስ በርስ እንተዋወቃለን። ለኔ ምን ያህል ስሜት እንደማታውቃለሁ ማንንም አያውቅም። እኛ ማናቃቸውም የምታውቃቸው አይደለም። በቃ ስሜት ይሁን እሷንም እናትየዋንም አናቃትም። በቃ እውነቱን ነው ወረቀት ባላ አናቃቸውም። እንዴት ነው መጣቃቸው? በእናታቸው እንደዚህ አልነበሩም። አናቃቸውም። በቃ ያ የምናውቃቸው የተደበቀ ማንነታቸው ነበር ሳቂ ነበረው። እሺ የተደበቀም ይሁን በዚህ አይነት ማንነት እኔ አላውቃቸውም። የተደበቀም ይሁን ታውቃቸዋለህ። ስለዚህ እኔ ደግሞ ያልተደበቀው ማንነታቸውን ጭምር አውቃለሁ። ከነሱ ጋር ደስተኛ ዝምድና እንዲኖረኝ ይፈልጋለሁ። በቃ ያንን ነው እያደረኩኝ ያለሁት። ለምንድን ነው በዚህ ልክ ለእናንተ ኢሹ ሆኖ የሚያስጨንቃችሁ? ኢትስ ኦኬ እሺ፣ አንተ እንደ ወንድም ምናምን ነገር አንቺም እንደ ጓደኛ ከአንድ አመት በኋላ ለማይዘልቅ ትዳር ለምንድን ነው ራስህ እንደዚህ አይነት ሁኔታ ውስጥ የምትከተው እያላችሁኝ ነው። እኔ ደግሞ ማምነው እምነትን ዶክተሮቹን አይደለም፣ እኔ ማምነው ፈጣሪዬን ነው። አንድ አመት አይደለም እንደ ማቱሳላ እንድትኖርልኝ እመኛለሁ፣ ደግሞም ያደርግልኛል። ማመን እኮ ቆንጆ ነው፣ ግን በጤና አይደለም እያሰብክ ያለው። ሰማኛ ሆነሽ እኔ ያመጡትን ለምን ነገር መረጃውን ለምን ከለሰየና እሺ አላምንም። ያንተን ድራማ መስማት አልፈልግም። አትመነኝ። አላምንህም። አትመነኝ። እኔ ስለምናምን አይደለም። አትመነኝ። አንተ ሌላ ሰብስታንስ ያለው ነገር የምታወራ ከሆነ አውራኝና ሊድ ተንጀብል የሆነ ነገር ነው። አንተ ወረዘር በእናትህ እኔም ስራ ፈትቼ እኮ ነው የመጣሁት። እንዴ ስነ ስርዓት እስከዛሬ እያከበርኩ እያወራሁ ያለሁት ድንበር አትለፍ። በቃ ገንዘብ ምናምን አልካምጥቼ ወርውር ይላል። ከዚህ በኋላ ከሆነ ካንተ በላይ አለፈ የለም። እኔ አንተ ህይወት ላይ አልገባሁም። አንተ ህይወትን አልፈተፈትኩም። ያማል እንዴ አንተ ስርዓት ይኖር፣ ሌላ ነገር አይደለም። የስርዓት ለምን አትይዝም እንዴ? ስለ የትኛው ስርዓት ነው የምታወራው አንተ? ስነ ስርዓት ባኝ ጌታው እኮ ነው። በቃ ስርዓት ይኖር። ምን አባል ልታመጣ ልትመታኝ ነው? ፋንዲ እኔ አይያውማ ከዛ ታው አንዴ ቃም ሰጥኔና ማመን አለማመን መፍትሄ እኮ ነው። አላይስ ማለትስ ፍትህ ታዲያ ለምን መጣ ቀድሞ ነው ምን ፈርመልህ? ካንተ ጋር ያለኝን ነገር ልጨርስ ነው የመጣሁት። በቃ ካንተ ጋር በንብረት መገናኘት ምናምን ላቆም ነው የመጣሁት። ከዛ በኋላ ያለኝን ነገር በቃ እንደማንኛውም ቤተሰብ እንቀጥላለን። አንተ ብቻ አይደለም ወንድም ያለኝ፣ በጣም ብዙ ነን አይደል? እነሱ መጥቶ አንድ ቀን አልተናገሩኝም በአንተ ልክ። ማንም እንዳንተ የተፈታተነኝ የለም። ለኔ አስበህ ይሆናል ብዬ ስላሰብኩኝ ዝም እያልኩ ነው። እሺ
ከዛ ካለፈ ግን ድንበሬን የነካብኝ ነው። ምን አድርጌ ነው ድንበርን ያለው? ድንበሬን የነካብኝ ነው። በቃ እኔ ማግባት የምፈልጋትን ሴት አንተ ካልወደድካት አይመለከተኝም። እኔ እሺ ይሁን በቃ እኔ አልወደድኳትም። እንደፈለክ ማስረዳት አይጠበቅብኝም። እኔ ሞዳት አታስረዳኝ። ሲጀምር እኮ ጤነኛ እኮ አይደለህም እኮ አንተ እኮ። ጤነኛ ነው ልከራከር የምችለው ጤናማ ከሆነ ሰው ጋር ነው። ጤናማ ለመሆንህን ደግሞ እንደዚህ ሆንክበትን ደግሞ ምክንያት ደግሞ ላሳየህ እያልኩ ነው ያለሁት። ጤነኛ ነኝ። እሺ ቆይ አሁን እኮ ጤነኛ ነኝ። ጤነኛ ያልሆንከው አንተ ነህ። በማይመለከትህ ህይወት ውስጥ ገብተህ የምትፈተፍተው አንተ ነህ። ጤና ቢስ የሆንከው አንተ ነህ። ስለዚህ ስለአንተ ጤንነት መጀመሪያ አስብ። እኔ ከህይወቴ ውጣልኝ ነው ያልኩህ። በቃ እኔ በወሰንኩት ውሳኔ ውስጥ ጣልቃ አትግባብኝ ነው። እሺ ያንተ እርዳታ አያስፈልገኝም። እኔ ራሴን ማቆም የምችል ሰው ነኝ። ለብዙ ሰው መቆም የምችል ሰው ነኝ። ያንተ እርዳታ በፍጹም አያስፈልገኝም። ማንም እርዳታን እኮ አልሰጠህም እኮ። አንተም ብትሆን የማታደርገውን ነገር እኔም እያደረግኩት ነው ያለሁት ነው። አንተም ብትሆን አትተውም ነበር። እኔም ተው አልችልም። አሁን ምን አለ መሰለህ ከዚህ በፊትም ገፍተረኛል፣ መታኸኛልም፣ ተናግረኸኛልም ምናምን ነገር መድከም ነው የሚሆንብህ እንጂ አልተውህም። እርም እንድታወጣ እንደፈለግ ለምን እዚህ ጋር አትፈርጥም? ነው አይመለከተኝም። አሁን እኮ የመጣሁበትን ነገር እናውራና እኔም እኮ አንተ ጋር እኮ መመላለስ እኮ ስራ አጥቼ እኮ አይደለም። በቃ ስራማ እንዳጣህ እኮ ግልጽ እኮ። አመሰግናለሁ። ስራ ፈት መሆንህንማ ግልጽ እኮ አደረግልኝ። እሺ አመሰግናለሁ። ስራ ስራ ተጠኛለህ አንተ። እኔ ይሄ ነገር ማየት አለብን። እሺ ችግር የለውም። እሺ ቆይ አንዴ አዳምጠኛ። ምን እንደተፈጠረ ምናምን ነገር እንደተፈጠረ እወቅ። እሺ አሳይ ይሄ ነገር ማየት አለብን እኮ አሳይ። ለምን እንደዚህ ይሆንክ እንዳለ ይሄ ቪዲዮ በደንብ ይነግርሃል። ሌላ ድራማ ነው እንግዲህ። የምን ድራማ? እውነታችንን ነው እያወራን ያለ ነው። ከዚህ ቀደም እኮ አየሁኝ እኮ ምን ማድረግ እንደምትችሉ የሐኪም ቤት ወረቀት እንኳን ማስቀየር የቻላችሁ ሰዎች እኔ ሌላ መረጃ ታመጡ ብዬ ማስላልከን ነው። ምርጫ ስላጣን ያንን ያደረግነው። ለምንድን ነው እኔ እንደሰማ ዛሬ ግን እውነቱን አግኝተናል። ስለዚህ እንደዚህ እየሆንክበት ያለው ነገር ይኸው ታየዋለህ። ባይ እሺ አሳየኝ። አሳየው ሶፊ። እኛም እኮ በእነዚህ የቱን ታሳይተው ነው ራሱ እኮ ያው እንዴት እንደምትሆን በቃ ማየት አለብን። እሺ እንደምነቀብህ ካወቅህ አታሳየኝ። ማሳየት ከፈለክ ማሳየት ነው። ሌላ ረጅም ወሬ እኮ ማውራት ነው ተበቀቀ እሺ ይሄን ቪዲዮ እሺ ይሄ ማለት አንተ ቤት ካንተ ሴኩሪቲ ካሜራ ያገኘነው ነው። ቃኑንም ማሳያለሁ፣ ቪዲዮንም ያውሽ በደምብ ያው በሩ አልተሰበረም፣ ቀጥ ብሎ ነው የገባው። ቁልፉ ከየት ተገኘ? እሺ ራሱን ይቻላል፣ አንድ ራሱን ይቻላል የሚያስጠይቅ ነገር ነው። ቤታችሁን ኦልሬዲ ያውቃል። ያውሽ ቪዲዮን ሸርቱ ያንተ ነው አይደል?
ይሄው ቪዲዮ ነው አለ እኮ። እሺ ምንድነው? ቱፋ በደንብ ያው ቲሸርት ተዘረፈ ነው ወይስ ቲሸርትን እየቀደደ ነው? ቀዶ እያወጣ ነው። እሺ ምን? እንዴት ነው እኮ ምንድነው ይሄ? ምንድነው? አልገባኝም። ቱፋ ቲሸርት ተወስዶ ድግምት ተሰርቶብሃል እና ለዛ ነው እንደዚህ እየሆንክ ያለኸው። ወይኔ እናቴ ድረሽ ያለች ድግምት አለብኝ ነው እኔ ሲጀምር ተደርጎብህ ነው እንደዚህ እየሆንክ ያለኸው እንጂ እንደማትወዳት ሁላችንም እናውቃለን። ቱፋ እሺ ይሄ ዴባ ምንም ነገር አልወሰደም። ለምን ብለን ቲሸርት ብቻ ወስዶ ሄደ? ፕላስ ደግሞ ይሄ ነገር በሆነ ቀኑ ነው እና አንተ ደግሞ እሷ ጋር ፍቅር ምናምን ጀመርኩ ቪዲዮ ካላደረኩልሽ ሞትኩልሽ ያልከውን ቀኑን አስተካከልከው። ይኸውልህ አንድ ነገር ልንገርህ። መጀመሪያ እኔን ስሜታዊ እንደሆነ እንድናደድ አደረከኝ። ከዛ ከቤቱ አስወጣኸኝ። ምክንያቱም እኔ ቤት መኝታ ቤት ምናምን ያለ ምክንያት ዝም ብለህ መግባት ስለማትችል ማለት ነው። ትችላለህ፣ ማንም የሚከለክል የለም። ግን እንደዛ ልጠረጥር እንደምችል ስለምታውቅ መጀመሪያ ከዛ ቤት እንደወጣ አደረከኝ። ከዛ በኋላ መቅረጽ የምትፈልገውን ነገር ቀረጽክ። ዴት ደግሞ ኤዲት ይደረጋል። ምንም የማይደረግ ነገር አይደለም። ዲጂታል ማርኬት ላይ ያለን ሰው ነኝ። እሺ አሁን ምንድነው? እሺ ከዚህ ሐሳብ ምንድነው? አትነቃ የምር ይሄ ማለት በጣም በስለህ እኮ ማለት እንጭት ሆነን እያየሁ እኮ ጥርጣሬ አይነት ነገር የሆነ አለ አይደል? ሁሉም ነገር ላይ ትራቀቃለህ። እኔ እኮ ገጠመኝ እኮ ነው የወጣው ከዛ ማለት ነው። ገባህ? በጣም ማቹርድ ላይክ አንገናኝም ሁላ ነው ነገር በጣም ተራርቀናል። ድግምትና ሲሂሩ ምናልባት አግዞኝ ይሆነን ምንድን ማለት ገና አሁን ክረምት ስለሆነ እንዲህ በትልቅ ፌስታል ትልቅ ድስት ውስጥ ከበቆሎ ጋር አንተን ራሱ መቀቀል አለብን እንድትበስል ጥሬ ስለሆንክ ማለት ነው። አሁን እሺ እንሂድ በቃሽ። እንሂድ በቦታ አለ እንዴ? እንሂድ። የት ነው የምትሄደው? አይ እንሂድ በቦታ አለ። አይ ደምይት እኮ እንሂድ። ኦኬ ቁራል ተስቀርብኝ ነው። ደስ ይለኛል። ገና ግን ቤት ስራ ቦታ ነኝ። አሁን ስራ ልሄድ ነው። የምን ስራ ነው ያለው? ስራ አቁማ እንደሆነ የምናውቀው አይደል እንዴ? ስራ ልሄድ ነው። ሲጀምር ደግሞ እንደ ታናሽ ወንድም ምናምን የጎተትክ የምትወስደኝ ሰው አይደለሁም። ድንበር አትለ መሽናሽ ነሽ በቃ ቤተሰቦች እናቴን ጥራት እሷ መጣ ትወሰደኝ እንዴ? ምን ነው በቃ ላይክ ሰውነት ምናምን ፈርጠም ምናምን ነገር ሲል ታላቅ ይሆንክ መሰለህ እንዴ? አሁን ከሱ ጋር እኮ እና ለምን አባስ ትል ነው የምትወተተኝ አንተ? ጤናም ይኸውልህ ስርዓት ያዝ፣ ድንበር አትለፍ። እኔ እስከ ዛሬ ድረስ አንተ እየመጣህብኝ እንጂ ነው የመጣሁበት ነገር አንድ ነገር የለም። እየመጣህብኝ እየቻልኩ ነው ያለው። እሺ ችግር የለውም። እሺ ና እሺ እንሂድና በቃ ይቀራብ ችግር የለውም። ምን ይተውሃል? አንተ በጤና ከሆነ አንተ ቁርአን ተቀርቶብህ ምናምን ነገር ሰላም የምታገኝ ከሆነ ይተውሃለሁ። ጭቅጭቅ አትፈልግማ። አንተ ከኔ ቻልክ ማቹር የበሰልክ ሰው ነህ በደንብ። ስለዛ እኔ ቃል ልግባልህ፣ አንተ እንሂድ ተቀርቶብህ ጤናማ ከሆንክ እኔ እንደምለው ይሄ ነገር ድግምት ካልሆነ እተውሃለሁ። መስተፋቅር ሰርቶብህ ካልሆነ እኔና አንተ ቁርአን ቤት ሄደን ቢቀርብን ያንተ ሰይጣን ነው የሚይጭ ገላግላለሁ ብለህ አንተን ነው እንግዲህ ከሱ ጋር ስትላቀቅ ምናልባት አንተ ታሪክ የምትሆን ይመስለኛል። አይተህ እሺ ሁለኔ ታስብልኛለህ? አስብልሃለሁ። እኮ ዛሬ ስራ አለብኝ። አንተ በፈለግከው ሰዓት ና እንዴ ስላልከኝ አልሄድም። ሲቀጥል ደግሞ አሁን ቆይ ምን አገናኘው? ምንም ስራ ስደውልልህ ምን እያደረክ ነው? ምንም ስራ የለኝም። ቁጭ ብያለሁ ቤት ቦታ ላይ አልሄድም። አሁን ለምሳሌ እኔ በቃ ጤነኛ ነኝ። እኔ እንደ ባለ ሀብት ምናምን ነገር ሐኪም ቤት እየሄድኩኝ ምናምን ቼክአፕ ምናምን ማስደረግ ሰው አይደለሁ። ሐኪም ቤት አይደለም ቁርአን ነው እኮ አይደል? ፈጣሪ ቤት ነው፣ አላህ ጋር ነው የምትሄደው። ስለዛ ምንም ይሄ ከጤና ጋር የሚያገናኘው ነገር የለም። ለራስህ ለመንፈስም ጥሩ ነው እየነገርኩህ ያለሁት አንተ ላይክ ለመረዳት ዝግጁ ስላልሆንክ። ስለዚህ አሁን ጤነኛ ነኝ ብዬ ማሰብ ሰው ስለሆንኩኝ ድግምት ሲር ተሰርቶብኝ ይሆናል ብዬ አልሄድም። ግን ደግሞ እናንተ የምር እንደዛ ነው ብላችሁ የምታስቡ ከሆነ ቀን ፕሮግራም ይዘን ነው የምንሄደው። እናንተ ስራ ስላለኝ ነው ምንም እንደሌለ ነገር ስለሆነ አይደል እንዴ ላወራ ይጠሩ። ወይኔ እሱን አንተ የምታስበው ነው። ለምን ያልከኝ ነው እንጂ ለአንተ ነው። እኔ በጣም ብዙ ነገር ነው ሊድ የማደርገው እና ደግሞ ሰሞኑ ደግሞ ትዳር እያሰብኩኝ ስለሆነ ልጅ ይመጣል ምናምን ነገር ለዛ ደግሞ ዝግጅት ማድረግ አለብኝ። በጣም ሪስፖንሲቢሊቲ የምን ትዳር? ይሄንን ጤነኛ ብትሆኑ እኮ ይሄንን ማስረጃ ስናሳይቁ እንደዚህ ያልነበረ መሆን የነበረበት። ይሄ ምን አይነት መረጃ ነው? እሺ ቀኑን መረጃ እሺ እኛ ቀኑን እናስተካክለዋለን። እሺ ችግር የለውም። እሺ ቀኑን እናስተካክለዋለን። እሺ ሰውየው እንኳን ለምን አይታይም? እሺ ችግር የለውም። እኔ ሰውየው ለምን አይታይም? ሰውየው ለምን ተሸፋፈነ? ቆይ አንዴ ለምን ተሸፋፈነ? ካሜራ እንዳለ አያውቅም አይደለም?
እሺ ቆይ እሺ ቢያንስ የሚመስል ሎጂክ እንኳን ስጡኝ። ካሜራ እንዳለ ቢያቅና ብትነግረው ነው እንጂ ተሸፋፍኖ ቀጥታ መኝታ ክፍል ሄደው ካሜራው ማቋረጥ ይችል ነበር። ካሜራውን የሆነ ነገር መለጠፍ ይችል ነበር። የሆነ ነገር ማድረግ ይችል ነበር። ካሜራ እንዳለ ቢያቅ ኖሮ ካሜራው ስር ኤቪደንስ ጥሎ አይሄድም ነበር። ሲጀመር እሷ ናት ነው እናንተ አይደለ ድግምት ያሰራችባችሁ 100% እሷ እኮ ለምን እኮ እሱን እኮ ነው ለምን አሁን ምንም ስሜት የማይሰጥ ነገር ነው የምታወሩት? አንተ ነህ እንጂ ስሜት የማይሰጥ ነገር እያደረክ ያለው። ስሜት የማይሰጥ ነገር አንድ ቁጥር ልንገር። እሺ አንደኛ ነገር የኔን ቲሸርት ቆርጣ እዛ የተቆረጠው ጨርቅ ላይ ድግምት ማሰራት ከፈለገች ሌላ ሶስተኛ ወገን ማምጣት አይጠበቅባትም። ከፈለገች ካሜራው ያን ሰዓት ላይ እኮ ያስወጣት የነበረው ሰዓት እኮ ነው። ልንገር አንደኛ ነገር ካሜራው ማቋረጥ ይችላል። ከታባራታ ነበር። ሁለተኛ የዛኔ ነው። እሺ የዛኔ ነው አልነበረም? እሺ እኔ ጋር ቀኑን ማስተካከል እችላለሁ። ይሄ ካሜራው ምናምን ነገር አንተም ስልክ ላይ ይኖራል። ያው እሺ አላይ ቀኑን ያው እሺ እኔ ጋር ቀናብረዋለሁ። አንተ ጋር ግን ማይስተካከለው አለ አይደል? ኦሪጂናሉ እሱ ያው እሺ ለምረጥ ነው የምትለው። አይዋለሁ ቤት እጅ ይሄው እውነቱን አይደል እንደምናገራለሁ። አሁን ለማታየው ፒሲ ላይ ነው ሪከርድ የሚያደርገው ስልክ ላይ አይደለም። እንደ ጻልቻቱን በእና ስልክ ላይ እንደምታይ እናውቃለን። ለምን ነው ከማን ጋር ነው ለምትጋባው? እንደኛ እንደዚህ ይሆን ያለው ለአንተ እኮ ነው። ምን ልናገኝ ነው? አሞል እንዴ እንደፈለክ መሆን ትችላለህ። ውሰደው ቤቱንም። እስካሁን በጣም ጤነኛ ነበርኩኝ። አሁን ግን በአንተ የመጣ ልጨልል